የዘላለም ሰው ለወይ የዘላለም ሕይወትን እሰጣቸዋለሁ ይላል። ሰው ሆኖ የዘላለም ሕይወት መስጠት ይችላል? ሰው ሆኖ የመጀመሪያ በመጨረሻም ነኝ አልፋና ኦሜጋ ነኝ የሚል አለ ዮሐንስ ራእይ ላይ። ስለዚህ ክርስቶስ አምላክነቱን በብዙ መልኩ ገልጿል። ይሰማል ንግግሬ? የሚሰማ ከሆነ አይሰሙም መሰለኝ። እዚህ ውስጥ ያላችሁ ሮያል አንዴ መሲ እያወራሽ ነው፣ ግን ድምፅሽ አይሰማም። ሜቢ እኛን እየሰማሽ እንኳን ገና መጣሁኝ። እኔ የለሁም ነበረ፣ ልሰግድ ሂጅ ነበረ። ቪዛም ስራ ላይ ናት መሰለኝ። ኑራ ደግሞ ኖ አለው እኮ እያወራችሁ ልጁ እያወራ ስለሆነ መሀል ላይ ከምገባ ብዬ ነው። እሺ ካላችሁ እሺ ቀጥፎ እዚህ መሲ ማውራት ከቻልሽ አንቺ አውሪ። እኔ ልንገርሽ ብዬ ነው ስራ ስለሆነ አልፋና ኦሜጋ እኔ ነኝ ያለው ኢየሱስ ነው እያለ ነውና፣ እስቲ እንደዛ ነው ያለው እንዴ? አልፋና ኦሜጋ ለኢየሱስ ክርስቶስ አይደለም። ምክንያቱም ኢየሱስ ክርስቶስ ሞቶ ነበር። አልፋና ኦሜጋ ያለውና የነበረው የተባለው እግዚአብሔር አብ ነው እንጂ ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ ሞቶ ነበር ለምትይው ዮሐንስ ራእይ ላይ አንቺ ኢየሱስ እንደሞተ ኦኬ። አልፋና ኦሜጋ የቱን ቦታ ላይ ነው? እስኪ እኔ አልፋና ኦሜጋ ኢየሱስ ክርስቶስ ተባለበት ባይብል ተሰምታ ኢየሱስ እንደሞተ ታምኛለሽ? እንደ ባይብል ነው ይሄ ሁሉ ያለው። እኔና በእናንተ እምነት ነው እንጂ እኔ ስላመንኩ አይደለም። ከአሁን ሰዓት ጀምሮ ከፍረሻል። አንቺ ካፊር ነሽ። አልሰቀሉትም አልገደሉትም ነው ተቀደደው ሮያል አንድ ጊዜ። ስለዚህ ከፍረሻል። ምንድነው መቀደዳ በዛ ሀሳብ ጋይስ ምንድነው የምትለው? አንተ ስትገባ እኮ መራገጥ እንጂ ምን መቀደዳንቺ ስትገባ መቀዳደድ እንጂ ቁም ነገር ምናምን መስራት እኮ አታውቅም እኮ። አንተ እኮ ኢየሱስ ፈጣሪ ካልሆነ ብለህ በግድ ሪኩሪ የምትል እኮ ነው። በግድ ነው እንዴ? በግድና በስድብ ኢየሱስን ፈጣሪ አታደርገውም ጋይስ። ይኸውልህ ኤምሮያል አስተማርህ አላልኩም። መጽሐፉን ነው ከተናገሩ። ምን አልክ? መጽሐፉን እኮ ነው የተናገርኩት። ኢየሱስ ሞቶ ነበር ስትል ካመንሽ መጽሐፉ ላይ ኢየሱስ እግዚአብሔር ነው የሚል አሳይተሃል? መጽሐፉ ላይ ኢየሱስ እግዚአብሔር ነው የሚል አሳይተሃል? አሳይተሃል? አላሳይህንም እኮ ኢየሱስ እግዚአብሔር ነው የሚል አሳይተሃል? ስትል የነበረው እኮ ምንድነው? ኢየሱስ አልፋና ኦሜጋ ነኝ ብሏል። አልፋና ኦሜጋ ነኝ አላለም ኢየሱስ። ኢየሱስ በአንደበቱ እኔ አልፋና ኦሜጋ ነኝ አላለም። ዮሐንስ ራእይ ላይ ዮሐንስ ራእይ ሲገለጥለት አልፋና ኦሜጋ ብሎ የጻፈው ለሰባቱ አብያተ ክርስቲያን ሲጽፍ የነበረው አልፋና ኦሜጋ ያለው እግዚአብሔር ነው እንጂ ኢየሱስን አይደለም። ኢየሱስና እግዚአብሔር እንደተለያዩ እስከዛሬ አስተምረን ገብቶሃል። ነገር ግን አምኛ አልቀበልም ብለህ ነው እምቢ ያልከው። ተግባብተናል። ኢየሱስ አልፋና ኦሜጋ ነኝ ብሎ አልተናገረም። አላህ ግን የት ነው ያለው? አልፋና ኦሜጋ እሺ አላህ ማመለስ ያቀተው የሚል ጥያቄ አይደለም። ምንድነው ሀፊዛ? አይደለም ሀባሽ ነሽ አንቺ ዋሃቢያ ነሽ። አሁን የሚደብረው ነገር ያንተ ምን መሰለህ ያስተምር እዚህም እዛም አትልም። ጥያቄ ነው የተጠየቀው። ብዙ ጊዜ እዚህ ቤት ውስጥ ተመላልሰሃል። ወይ ታብታብ አድርግታች ላይ ተመራንተ ሲጀምሩ እውቀት ለገስት ራሱ አይመጥንም። ቅድሚያ ወቅ አልፋና ኦሜጋ ማን የተባለውን እና ባይብል ላይ ይኸውና ፈልግ አገኘ። ኢየሱስ ክርስቶስ እኔ አልፋና ኦሜጋ ነኝ ብሎ አንድም ቦታ ያለበት ቦታ የለም። አልፋና ኦሜጋ የተባለው እግዚአብሔር ነው እንጂ ኢየሱስ ክርስቶስ አይደለምና ተማሩ። ስትማሩ ወደ ስድብ አትጉኛ። የምናውቀውን ስንነግራችሁ ሌላ ነገራቱ ነው። የሆነ ጺም ያለው ህፃን ናቸው። ወላሂ ገስት ላይ የምትገቡ ኦርቶዶክሳውያን ፕሮቴስታንት ምን ጺም ያለው ህፃን ናቸው። ማለቃቀስ እንጂ ሌላ ምንም ነገር የምታውቁት ነገር የለም። የማታውቀውን በቃ አላውቅም ወይ አንበበና አንበበ መምጣት ነው እንጂ መጻፋችሁን እኛ አንበበን እኛ አስረድተን እንዴት እንችለዋለን? ወገን እየተረዳዳን እንጂ መስየክት ይቀጥይ ሶሪ ሜሎና ፈሳሿንችም ትፈሻለሽ። የማይፈሳ የለም፣ ሁሉም ይፈሳል።
ሁሉም ሰው ሲባል ይፈሳል። ኢየሱስም ሰው ነው፣ ሐዋርያትም ናቸው። እና ምን የተሰጠሽ ጆሮ ጌጥል ታንጠልጥይበት አይደለም እኮ ልትፈሽበት እኮ ነው። እና መፍሳት ኃጢአት መስሎሽ አይደለም። መፍሳት የተፈጥሮ ጸጋ ነው። እኛ እየጠየቅን ያለነው ስለፈሳ ሳይሆን ስለ ወንጌል ነው። ወንጌል ኢየሱስን እግዚአብሔር ነው ይለዋል ወይ ነው? ቤተክርስቲያን ተሳስታለች ነው ያልሽ እንጂ ስለፈሳ አትፈሽም እንዴ? ትፈሺ ታንዛርጩ ቤቱን ግማ አይደለም የምታረጊ በፈሰሽ ደሞ ነሽ ፈሳ የማይፈሳል እንዴ? ደሞ በእግዚአብሔር ስራ ግቢበታ ደሞ ልጅና ለመንፈሳ ማደረክ ይበይነኝ። ኢየሱስ ክርስቶስ ሰው ስለሆነ ራሱ ይፈሳ ነበር፣ ምክንያቱም ይበላ ነበር። የሚበላውን ነገር ደግሞ የቆሸሸ ነገር የሚችል ሰው ይፈሳል። ኢየሱስ ክርስቶስ ይፈሳል። መፍሳት ራሱ ይሄ እንትን ነው፣ ጤነኝነት ነው። ካልፈሳሽ አንቺ በሽተኛ ሆነሻል ማለት ነው። ሂጂና ታከሚ ስላልታከምሽ ነው ራሱ ወንጌል ሊገባሽ ያልቻለው። ኦኬ መፍሳት ስትጀምሪ ወንጌል ይገባሻል። ተግባብተናል አለሽ። ፈሳ ፈጣሪያቸው ሰው እንደሆነ ስለ ኢየሱስ ክርስቶስ ሰው እንደሆነ እየረሱት መሰለኝ። ኢየሱስ ክርስቶስ ይበላ ነበር፣ ይጠጣ ነበር። ያን ነገር ጤነኛ የሆነ ሰው ደግሞ ይፈሳል ያስወጣልና ኢየሱስ ክርስቶስ ይፈሳ ነበር። አሁን ብልሽ ስድብ ነው የሚመስልሽ። ግን ስድብ አይደለም። ኢየሱስ ክርስቶስ ይፈሳ ነበር። እንግዲህ ያው ምንም ማድረግ አንችልም። ኢየሱስ ክርስቶስ ሽንት ቤት ይገባ ነበር፣ ይጸዳዳ ነበር፣ ይሸና ነበር። መፍሳቱን ተይውና ካካይል ነበር። ጌትነቱን ካጁ፣ ፈጣሪነቱን ካጁ። እንደዛ ከሆነ ማለት ነው። አንዳንዴ የምታወሩትን እራሱ አታውቁም። ታፕታፕ ሼር ኮፒ ሊንክ አድርጉ እስኪ። ሮያል ሴቶች ግማሽ ናቸው ይላል ባይብል ላይ። ደግሞ ሴቶች በማህበር ዝም ይበሉ። ሴት ልጅ መማር ብትፈልግ ከባሏ ጋር ቁጭ ብላ ቤት ላይ ትማር ይላል። ሴቶች ከደረቅ ሴት ጋር ከምትውል ከጫካ ካውሬዎች ጋር ብትኖር ይሻላል ይላል። አልጋ ላይ ከምትውል ሴት ደግሞ ገጣባ አህያ ይሻላል ይላል። ርኩስ ናቸው ይላል እንደ ባይብል። እንግዲህ ያው እሱን ሁሉን ማስተምረን አንችልም። ሮያል ምን አገባሽ ስለመጽሐፍ ቅዱስ? መጽሐፍ ቅዱስን ላይ ቤተክርስቲያን ስህተት ስለሰራች ስህተት እንድትሰራ ልናስታውሳችሁ ልንነግራችሁ ነው። ያው ሰምታችሁ ስለማታውቁ ለዛ ልንነግራችሁ ነው። ቤተክርስቲያን ተሳስታለች በመጽሐፍ ቅዱስ ላይ እያልን ነው ትምህርት እንድትወስድ ነው። እሺ ቤተክርስቲያን አልተሳሳተችም የሚል መግባት ይችላል። ቆይ ቤተክርስቲያን ተሳስታለች ነው መባል ያለበት ጽሑፍ። ቆይ ቤተክርስቲያን ተሳስታለች፣ ቤተክርስቲያን ተሳስታለች። ኦኬ እሺ አካል ተቀየረማ ሲቀየረሻል ታይትሉን ቤተክርስቲያን ስህተት ነው የሚለው ቸሩ እግዚአብሔር የሚለው ቃል ቸሩ ኢየሱስ ክርስቶስን ያጠቃልላል። ምን ጋር ነው የተሳሳተው? ቤተክርስቲያን ነው ቸሩ እግዚአብሔር የሚለው ቃል ቸሩ ኢየሱስ ክርስቶስን ያጠቃልላል። ቸርነት ለእግዚአብሔር ብቻ ነው የተሰጠው፣ ለክርስቶስ አልተሰጠውም ማለት ነው። የመጽሐፍ ቅዱስ አንቀጻቸው ማርቆስ 18:18 ላይ ይሄን ይላል። ከአለቆቹም አንዱ ቸር መምህር የዘላለም ሕይወት እንድወርስ ምን ላድርግ አለ። ጥያቄ ነው የጠየቀው ብሎ ጠየቀው። ኢየሱስን ቸር ትለኛለህ? ከአንዱ እግዚአብሔር በስተቀር ቸር ማንም የለም ይለዋል። ቸርነት ያለው እግዚአብሔር አብ ብቻ ነው። ኢየሱስ ክርስቶስ ቸር አለ። ኢየሱስ ክርስቶስ ምክንያቱም ሲያወራም ኢየሱስ ክርስቶስ ፈጣሪውን እያከበረ ፈጣሪውን ቸር እያለ እንጂ ራሱ እንደዛ እያለ አውርቶ አያውቅም። ሰላም ቤተክርስቲያን ምንድን ተሳሳተችው ላልሽው ኢየሱስ ማርያም የእግዚአብሔር እናት ነች ብላችሁ ስለምታሙ ስህተት ነው። ማርያም ደግሞ እግዚአብሔርን አልወለደችውም እያለ ነው። ወልዳዋለች ምትይ ከሆነ ደግሞ አውሪ የሚትፍችን ሰላም ሚት ነሽ ወልዳዋለች። እግዚአብሔር አንዱ እግዚአብሔር ተወልዳ አብ ተወልዷል። ይኸውልሽ እናት እኔ አሁን እዚህ ጋር መጥቼ ማለት ነው እንደናንተ የሌላውን ሃይማኖት የመናገር የመሳደብ ከፍ ዝቅ ማለት እኛ እኮ አልሰደብንም። ስድብ አይደለም። ምንድነው የምጨርሽው? ተሳደባችሁ እያልሽ እኮ ስም እያጠፋሽ ነው። አልተሳደብንም። ቤተክርስቲያን ተሳስታለች ነው ያለው።
ይብቲ እናሳለኝ ነው ሃይማኖት ነው ማለት እዚህ ነው እንዴ እኔ ልክሽን እስከ ጥግ ድረስ ልነግርሽ እችላለሁ ከፈለግሽ ግን የሰው ሃይማኖት መናገር ኢየሱስ ክርስቶስ ታዲያ ምንድነው ተጠቅመናግኝ ተደራረብን ጋይስ ምንድነው እስከ ጥግ የምትነግሪኝ እስከ ጥግ ማለት ላንቺ ስድብ ነው እስከ ጥግ የሚለውን ታይና ከወንጌል ገለጥ አድርገሽ አሳይ ቤተክርስቲያን ካልተሳሳተች ወንጌል ላይ ይው ብለሽ አሳይ እንዴ እስከ ጥግ አላለችም እኮ ጥጉን እኮ የምታሳይን እኮ ወንጌልን መግለጥ አትችይ እኮ ነው አንቺ ወንጌል መግለጥ አትችይም እኮ እናት ችግርሽ እኮ ይሄ ነው ቤተክርስቲያን ተሳስታለች ስንል ማሻካል የሆነ ፈጣሪ ስለሆነ ያመለክሽ አለሁ ግማሽ ነው ተሳሰበሽ ማዳመጥ ራሳችን ስለአካል ምስኪን ያጫውቃ አካል የእግዚአብሔር አይን አለው እጅ አለው እግር አለው ጭንቅላት አለው ጭን አለው ውዴ እሺ ስለ እግዚአብሔር አካል አትጨነቂ እኛ ያልኛቸው አለው በመጀመሪያ የቤተክርስቲያንን ስህተት እንድታውቁ ነው ቤተክርስቲያን ተሳስታለች ስትባይ መተሽ አካል ያለው እግዚአብሔር አካል አለው እግዚአብሔር እግር አለው እጅ አለው በለተም ጨምሪበት ካንፈርማ የሌለው ነገር የለም እግዚአብሔር ጭንቅላት አለው ተግባብተና ጭንቅላት ያለው ለዛውም እንደውም ከሶስቱ እግዚአብሔሮች መካከል አሁን አንቺ ሶስት ነው አይደል የምታመልከው ከሶስቱ መካከል አንዱ ብቻ ነው ጭንቅላት ያለው ኢየሱስ ብቻ ማለት ነው አብ ጭንቅላት እንዳለው መጽሐፍ ቅዱስ ላይ አልተቀመጠም ኦኬ መንፈስ ቅዱስ ጭንቅላት እንዳለው መጽሐፍ ቅዱስ ላይ አልተቀመጠም ኢየሱስ ነው ኢየሱስ ብልት ያለው ጭን ያለው ጥፍር ያለው ጸጉር ያለው ጾታ ያለው ጭንቅላት ያለው አንጎል ያለው ማን ነው ኢየሱስ ነው አንጎል ያለው ፈጣሪ ነው የምታመልከው ኦኬ ምግብ ሲበላ የሚያጣራበት ከርስም አለው ኩላሊትም አለው ከርስ አለው አንጀት አለው ኩላሊት ጉበት አለው ተግባብተናል ኦኬ ልብ አለው የሌለው ነገር የለም ማለት ነው አንቺ ያለሽ ሁሉ አለው አንቺ ጋር የሚለያየው ምንድነው በጾታ ብቻ ነው ብብት አለው ከርስ አለው ምን አለው አንገት አለው እግር አለው ቁርጭምጭምት አለው ውስጥ እግር አለው ጥፍር አለው የሌለው ነገር የለም እንደውም ባለፈ አንዱ ምስኪን ኦርቶዶክስ ምን አለም ኢየሱስ ጸጉሩ ያድግም ማለት ያኒ ጎፈሬ ከመከም ነው ማለት ነው ጎፈሬ ከመከም ይባላልኛ ሀገር ጎፈሬ ሲበጠር ከመከም ነው የሚባለው ጥፍሩ ያድግም ማለት እንዴት ነው የማያድገው አንድ ሰው ጥፍሩ ካያደገ በሽተኛ ነው የሆነ እጥረት አለበት ይሄ ምንድነው ምን ዲስኤብል የሚባል አይደለም አንድ ሰው ያስተሳሰብ ችግር ካለበት ይሄ ምንድነው ኦቲዝም ዲስኦርደር ነው የሚባለው አይደለም እንደዛ ነው አንድ ሰው ጥፍሩ ካላደገ የሆነ ዲስኦርደር ነው ማለት ነው ድንግል ማርያም የወለደችው ልጅ የሆነ ዲስኦርደር ያለበት ነው ማለት ነው ለማንኛውም ድንግል ማርያም የወለደችው ጤነኛ ልጅ ነው ተግባብተናል ሶዚህ መታችሁ ኢየሱስ እግዚአብሔር አይደለም ስትባሉ በነገራችን ላይ ይሄን ፋሽን ቪታሚን አጥሮታል የብር ግን በዛ ዘመን የቪታሚን እጥረት የኑሮ ውድነት ስለነበረ ኢቭን እና ኢየሱስ ምናምን ቁመታቸው ከሜትር ከ65 ያልፍ ማለት አጫጭሮች ናቸው እናንተ የምር የሰው ልጅ ምግብ አቅርቦ ሲስማሙ ነው ራሱ ቁመቱ የሚረዝመው እኔ በጣም ነው የገረመኝ አይታችሁታል የኢየሱስን ፊልም የሰሩት የተመጣጠነ ምግብ ስላልበላሽ ነው አጭሩሽ ያልሽኝ ነው ወሲ ላ አይደለም የምር ላ እሱ አይደለም አንዳንድ ጊዜ እንትን ነው የምር ብዛት ነው አሁን አንዳንድ ጊዜ ምግብ ጥርታ ለማግኘት ቁመት ያሳጥራል የምር ሲሪየስ እናንተ አጫጭሮች ናቸው የሆነ የኢየሱስን ፊልም አላየሽም ሁሉም እኩል መንታ እኮ ነው የሚመስሉት ኢየሱስና ሐዋርያቱ አጫጭሮች ናቸው እና በዛ ሰዓት የምግብ እጥረት ምናምን ነበር ከሜትር ከ65 አያልፉም አሉ